بسم الله الرحمن الرحيم الحمد لله حمدا كثيرا طيبا مباركا فيه الصلاة والسلام على أشرف خلق الله محمد بن عبد الله صلوات ربي وسلامه عليه ومن تبعهم بإحسان إلى يوم الدين ودنا يتكبراتشوف يا أفريكان جرا بروجرام تكتاتاوش بارات مقطع الله زارم اندثلانتو أحييكم بتحية الإسلام والسلام السلام عليكم ورحمة الله وبركاته يه بيئلتو ودنا انتي تزغاج ميقربو كسعودي عربية رياض أفريكا تي في ستوديو بقطتا ودنا انت يقربال بارك الله فيكم أفريكا تي في لما كتاتل بهولتوم ساتلايت እንገኛለን በኢትዮ ሳት 11545 ሆሪዞንታል 45000 እንደዚሁም በናይል ሳት 11636 ቨርቲካል 27500 ላይ ከፍ ብለን እንታያለን እንደመጣለን። የተከበራችሁና የተወደዳችሁ የአፍሪካ ቲቪ ፕሮግራም ተከታታዮች እንኳን ለዚህ ለተከበረው ወር በሰላም አደረሳችሁ እያልኩኝ ዛሬም በሌላ እንግዳ በሌላ ርዕስ ተገናኝተናል። የዛሬው እንግዳዬ ከወደ አዲስ አበባ ከቢላሉል ሐበሺ ሙዚየም አካባቢ ነው ኢንሻአላህ በከተማችን በሚገኘው በቢላሉል ሐበሺ ሙዚየም ዙሪያ አንዳንድ ነገሮች ወደ እናንተ ለማድረስ እንግዳዬ መስመር ላይ ይገኛል። እንግዳዬን እስከማስተዋወቃችሁ ድረስ እንግዲህ ለበርካታ ዓመታት በተለይም ትላንት በትንሽ የጀመረው ዛሬ ብዙዎችን ያቀፈ ጥላ ሆኗል። ቢላሉል ሐበሺ በደግነት 25 ዓመታትን ሲሻገር የጉዞ አጋር የነበራችሁ ሁሉ ክብርም ምስጋናም ይገባችኋል ማለት እወዳለሁ። እንግዳዬ ለብዙዎቻችሁ አዲስ አይደለም። በተለያዩ ሚዲያዎች ላይ አይታችሁት ይሆናል። እንዳውም በቅርብ ጊዜ በተለያዩ ትላልቅ ሚዲያዎች ላይ የቢላሉል ሐበሺ ሙዚየም አስመልክቶ ሲያስረዳም ሲያስጎበኝም ተመልክታችሁታል። ዛሬ የአፍሪካ እንግዳ ተጋባዥ እንግዳ ነውና አብራችሁ እንድትሆኑ በአክብሮት ተጋብዛለሁኝ። አብራችሁ የሚዘልቀው መሐመድ አብዱራህማን አቡ አፍናን ነኝ ከካሜራ በስተጀርባ ካሉ ወንድሞች ጋር። አሁን በቀጥታ ወደ እንግዳ አልፋለሁኝ። መልካም ቆይታ ባረከላሁ ፊኩም። طيب ዶክተር እድሪስ እኔ እንግዲህ በቅድሚያ ያው ከጊዜ ላይ ቆርሰህ በዚህ የአፍሪካ ቲቪ መስኮት ላይ የአፍሪካ እንግዳ ተጋባዥ እንግዳ ለመሆን ፍቃደኝነትን ስላሳየኸኝ በአድማጭ ተመልካቾች ስም ከልብ የከበረ ምስጋና ላቀርብ እወዳለሁ። እንኳን ደህና መጣህ ዶክተር እድሪስ። እንኳን ደህና ቆያችሁኝ። እኔም እጅግ በጣም አመሰግናለሁ። طيب እንግዲህ ዛሬ ቀጣይ 50 ደቂቃ በቢላሉል ሐበሺ ሙዚየም አካባቢ ያሉ አንዳንድ ሁነቶችን ለአድማጭ ተመልካቾች ግንዛቤ የምንሰጥበት ፕሮግራም ነውና እስኪ ከዛ በፊት ዶክተር እድሪስ እኔ በደንብ አውቃለሁኝ ዶክተር እድሪስ ማን ነው በተወሰነ መልኩ አውቃለሁኝና በዛውም በተጨማሪ አንተ እያልኩኝ ጭውታችንን እንድንቀጥል ፍቃድህን ጠይቃለሁኝ። አይ አስተማሪ ሁሌ አንተ ነው የሚባለው። طيب ዶክተር እድሪስ አመሰግናለሁ በድጋሜ ወደና ፈቅደ ስለመጣ። እስኪ ዶክተር እድሪስ መሐመድ ማን ነው? የት ተወልደህ የታደግ የትምህርት ዝግጅትስ ምን ይመስላል? ከታች ጀምሮ ያለው ነገር እንዴ ትንሽ አልፎ ነካ ብታደርግልኝ ደስ ይለኛል። ተወልጄ ያደግኩት ደሴ ከተማ ነው። ሀጂ መርዳውድ ተብለው የሚታወቁ ትልቅ ባለሀብት ነበሩ። ከሳቸው ታሪካዊ የግንብ አጥር ስር የተቆረቆረች በርበሬ ገንዳ ተብላ በተለምዶ ትታወቃለች። እዚያ ነው የተወለድኩት ሚያዝያ 1963 የመጀመሪያ ደረጃ የሁለተኛ ደረጃ ትምህርትም ያው ደሴ ከተማ ነው የተከታተልኩት። ደሴ ከተማ በተለይ አረብ ገንዳ መስጊድ፣ ሸዋበር መስጊድ እንዲሁም ደግሞ የነ ሀጂ መርተገኝ ቤት የቁርአን ቤታችን ስለነበረ አስታውሰዋለሁ። ሻህ አህመድ የሚባሉ አስቀሪ ኦልሞስት 90 ዓመት በላይ ሆኗቸው ነው በቅርቡ ወደ አኺራ የሄዱት። እናስታውሳቸዋለን። ሀጂ መርተገኝ ቤት ሲያስቀሩን የደሴ ባህል በኢኮኖሚ የተሻለ ደረጃ ላይ ያሉ ሙስሊሞች የአካባቢውን ሙስሊም ተማሪዎች አንድ ሼክ ይቀጥሩና ቤታቸው ከ150 እስከ 200 የሚደርሱ የአካባቢው ሙስሊም ህፃናቶች፣ ወጣቶች፣ ታዳጊዎች
እንደ ትምህርት ቤት ያገለግል ነበር። ወንድማችን መሐመድ አሚን ጀምስ ቦንድ ብለን የምንጠራው ሀጂ መሐመድ አሚን ጀምስ ቦንድ እሱ ቤት ነው የቁርአን ትምህርት ለፍዝ ማንበብ ቁርአን ማንበብ የተለመደው ፊቅህ የጀመርነው የተውሂድ ኪታቦችን ሀሁ ብለን የጀመርነው ሼክ መሐመድ ሰዒድ የሚባሉ በጣም የሀጂ አህመድ ኢብራሂም የደሴ ትልቁ ኢማም ደሴን ያነቁ ያደራጁ በወቅቱ የነበረውን የሶሻሊስት ርዕዮተ ዓለም በግጥም መልክ እያዘጋጁ ወጣቶች እኛ እንኳን በጣም አልደረስንበትም፣ ግን የኛ ሲኒየሮች የኛ ታላላቅ ወንድሞቻችን በወቅቱ በነበረው የሶሻሊዝም ርዕዮተ ዓለምና በኢሃፓ ንቅናቄ ውስጥ ገብተው ስለነበረ በዛ ርዕዮተ ዓለም ውስጥ ደግሞ ብዙም ሃይማኖት እንደ ኦፒየም እንደ አደንዛዥ ዕፅ የሚቆጠርበት ስለነበረ ያንን የፊክራና የአስተሳሰብ ማዕበል ለመመከት የሀጂ አህመድ ኢብራሂም ስራዎች ቀላል አስተዋጽኦ አልነበራቸው እና ይህ የኛ ሼክ መሐመድ ሰዒድ አላህ ይዘንላቸው የእሳቸው ደረሳ ተማሪ ስለነበሩ እኛ በስምንተኛ ክፍልም በሰባተኛ ክፍልም በስድስተኛ ክፍልም የሳይንስ የምናገኛቸውን የማቴሪያሊዝም ፍልስፍና እና የታሪክ ትንተና የኢኮኖሚክ ትንተና የሃይማኖት እይታ ለሼኻችን ለሼክ መሐመድ ሰዒድ እያቀረብን እሳቸው ደግሞ የሀጂ አህመድ ኢብራሂም ደረሳ ተማሪ ስለነበሩ በጣም ቁጣ የለም፣ አእምሮን መግደል የለም። ማንኛውንም አይነት ጥያቄ ስናነሳ በተገቢው መንገድ ምላሽ እየሰጡ የአቅልም የነቅልም በአእምሮ የሚመለሰውን በአእምሮ በቁርአን በሱና የሚመለሰውን በኢስላሚክ ሊትሬቸር ውስጥ ያነበቡትን የነ ገዛሊ ጽሁፎች እየተነተኑ ያስረዱን ነበረ። ስለዚህ እና የመሐመድ አሚን ጀምስ ቦንድ ቤት ለእኛ በዘመኑ ለነበር ነው እስከ 150 በላይ ወጣቶች ትልቅ ባለውለታ ነው። ትልቅ ተከል ነበረ ብዬ አስባለሁ። ዶክተር ኢድሪስ እስኪ እንግዲህ ደግሞ እንቀጥልና አንተ ተወልደህ ያደግክበት አካባቢ የረመዳን ድባብ ምን እንደሚመስል አጠር አድርገህ ንገረኝና ወደ ቢላሉል ሀበሺ ሙዚየም እንዴት እንደመጣ ወደዛ እናልፋለን። ተፈضل። ብስሚላህ ራህማን ራሂም። ረመዳን በደሴ በተለይ እኔ ለረጅም ጊዜ በቆየሁባቸው የሸዋበር መስጊድና የአረብ ገንዳ መስጊዶች ልዩ ገጽታና ድባብ ነበረው። በረመዳን ከትላላቅ የኢስላሚክ ማዕከሎች፣ ኸላዋዎች፣ ሐሪማዎች በርካታ ደረሶች ረመዳንን ለመጾም ደሴ ይመጣል። ስለዚህ ረመዳን በእነሱ ይደምቃል። መስጊድ ውስጥ ቁርአን ይቀራል ቀኑን ሙሉ። ማታ ያው ከኢሻ በኋላ ያለው ድባብ ልዩ ነው። ከአሱር በኋላም ዚክሮች የጀማዓ ዚክሮች ነበሩ በእኛ ዘመን እና ረመዳን ተራዊህ በምንሰግድበት ወቅትም በነ ሼኽ ሾንኬ እና ሌሎች ትላላቅ መሻይኾች አውራዶችና ወዚፋዎች ዚክሮች ነበረ። አለይከ ረበና ይባል ነበረ፣ ያ ረሐመን ራሂሚን ይባል ነበረ እና በመሃል ከበድ ያሉ ዱዓዎች የነ ሰይዱ ልባ እነሱ የደረሷቸው ዱዓዎች ይባላሉ በየአራት ረካዓው እና እንትንህ ትዝታህ ከባድ ነው። ከዙሁር በኋላ ሶላዋት ነሼኽ ሱለይማን ሙአዚኑ የአረብ ገንዳ መስጊድ ሙአዚን ከሶላት በኋላ ሶላት አለ ነቢ በጀማዓ ይባል ነበረ። ይህን እናስታውሳለን። የሸዋበር መስጊድ ገጽታም ተመሳሳይ ነበረ እና በተለይ ደግሞ የማህበራዊ መረዳዳቱ ምስኪኑን ለማስፈጠር ደረሶቹን በረመዳን አማካኝነት ደሴ የሚመጡበት ምክንያት ያው የገጠር ህይወት ከባድ ነው፣ የከተማው ይሻላል በምግብ አቅርቦት። ከዛ በተጨማሪ ደግሞ ደረሶቹ በረመዳን ዘካ መስጊድ ውስጥ ነበር የሚሰጠው እና
በዛች ከተማ ነጋዴዎች በሚያገኙት ዘካ የአመት ልብሳቸውን ይለብሳሉ። ኪታብ ደግሞ ይገዛሉ። አብዛኞቹ ኪታብ አንድ ኪታብ ምናልባት ለ7 ለ10 ይሆናል የሚካፈሉት፣ ወይ ሸኺው ብቻ ይሆናል ኪታብ የሚኖረው። ሌሎቹ በማድመጥ ነው ብዙ ጊዜ የሚማሩትና የረመዳን መምጣት ለደረሶቹ የአመት አልባሳታቸውን፣ ኪታባቸውን፣ አንዳንዴ ደግሞ ለትራንስፖርት የሚሆን የተወሰነች ገንዘብም ለመያዝ እድል የሚከፍት ትልቅ ማህበራዊ መስተጋብር ያለበት ወር ነበረ ረመዳን በደሴ። አይ በነገራችን ላይ ዶክተር ድሪስ አሁን የጠቃቀስካቸው ዱዓዎች፣ አዝካሮች እኔም ብዙ አካባቢ ወሎ ባቲን ታውቃለህ ብዬ ተስፋ አደርጋለሁኝና ባቲም አካባቢ እስከ ቅርብ እኔ ከሀገር እስከወጣሁበት ድረስ አሁን የጠቃቀስካቸው ዱዓዎች በየ4 ረካው በየ2 ረካው የሚባሉ ነበሩና ተራዊህ በጣም የተለየ ድባብ ነው ያለውና በተለይ ወሎ ላይ አሁን የጠቃቀስካቸው ነገሮች በተለይ የተራዊህ ድባብ እጅግ በጣም የተለየ ነው። ትንሽ ከሀገር ስለወጣሁኝ ራቅ ስላልኩኝ በምን ሁኔታ ላይ እንዳለ አሁን እርግጠኛ አይደለሁም። እኔው ሽክራን አላህ Subhanahu Wa Ta'ala ጾማቸውን ከተቀበላቸው ሰዎች እንዲያደርገን አላህን እየተማጸንኩኝ ፕሮግራማችንን እንቀጥላለን። ሌላው ዶክተር ድሪስ እስቲ አጭር ጥያቄ፣ በስንት ዓመት ነው አንተ ጾም የጀመርከው ታስታውሳለህ? ረጅም ዓመት ወደ ኋላ ልመልስህ። በእርግጠኝነት ለመናገር ያስቸግራል። ግን ከ6 ዓመታችን ጀምሮ ጾምን እየተለማመድን ነው የቆየ ነው። እንደሚታወቀው ሙሉ ወር አንጾምም። ግን አንድ ቀን አልፈን አንድ ቀንም እንጾማለን። አንዳንዴ 10 ቀን እንጾማለን፣ አንዳንዴ 15 ቀን። ትምህርትና ጥናት ሲበዛብን ደግሞ አፍጥሩ እንባላለን። እንደዚሁ እያልን ከለጋ እድሜ ጀምሮ መጾም እንደጀመርን ትዝ ይለኛል። የረመዳን ማህበራዊ ገጽታ ያለው ስለሆነ በረመዳን ዕለት ትላልቅ ወንድሞች እህቶች ቤተሰቡ እየጾመ አካባቢ ኢንቫይሮንመንቱ እየጾመ አንተ ለመብላት አትደፋፈር ይከብዳል እና ስለዚህ ከልጅነታችን ጀምሮ የተነሳን ቢያንስ ሌሊት ተነስተን ከቤተሰቦቻችን ጋር እንበላለን። ቢያንስ ሳሁር ላይ እንገናኛለን። ከዚያ የልጅ እስከ 6 ሰዓት ነው እንባላለን፣ ወይ ቁርስ ሳንበላ እንቀጥላለን። ምሳ ላይ ሲደክመን ምግብ ይሰጠናል። እንዲሁ እያልን የለመድነው ገና ከለጋ ዕድሜ ጀምሮ። طيب بارك الله فيك ዶክተር ድሪስ። እስኪ አሁን ደግሞ እንግዲህ ዶክተር ድሪስ ያው ተሰማኛለህ፣ አንድ ቀን ደግ መሆን ቀላል ነው። ለ25 ዓመታት በደግነት መጽናት ግን ለእኔ ትንግርትም ከትንግርትም በላይ ነው። ቢላሉ ሐበሺ ቀደም ሲል 25ኛ ዓመታቸውን በሚሊኒየም አዳራሽ የተደረገውን ፕሮግራም ከሞላ ጎደል በተለያዩ ሶሻል ሚዲያዎች ለማድመጥና ለመከታተል ሞክሬያለሁኝና እስኪ ወደ ኋላ ልመልስ። የዛሬ 25 ዓመት አካባቢ ሊሆን ይችላልና የቢላሉ ሐበሺ ሙዚየም እንዴትና መቼ ተመሰረተ? ከነስያሜው ጭምር እስኪ። በመሰረቱ የቢላል ጥንስስ ደሴ በነበርንበት ወቅት በነ መሐመድ አሚን ጀምስ ቦንድ በነ ሼክ የህያ አልዓንሲ ኋላ ደግሞ በስፋት ሼክ የህያ አልዓንሲ በደሴም በባቲም በመላው ሀገሪቱ ከ40 በላይ ተቋማትን የገነቡ ብዙ ያልተነገረላቸው አባታችን ናቸው የህያ አልዓንሲ። እና እሳቸው ሲሰሩት የነበረው መልካም ስራ መስጊድ ላይ በተለይ ደግሞ ሁሌ እርዳታ የሚጠይቁ ሰዎች በጎ ምላሽ ወይም ደግሞ በቂ ምላሽ ሲያገኙ አናይ። የተወሰነ ሰው ቸገረኝ ይላል፣ የነየተ ይሰጠዋል። አንዳንዴ ደግሞ የለም መስጊድ መለመኛ ቦታ አይደለም ተብሎ ሲገፉ ታያለ። በየአመቱ ግን በተለይ የየቲሞች በኢድ ፍጥር በኢድ አልአድሃ አልባሳት አዲስ ልብስ እንዲያገኙ ነሽም መሐመድ አሊ የሚባሉ ነጋዴ ነበሩ። መስጊድ ኮሚቴዎች ጋር በመሆን መሐመድ አሚን ጀምስ ቦንድ፣ ሐሰን ጣፋጭ የምንለው ሙአዚን ሐሰን ሙአዚን እነኚህ ወንድሞቻችን አባቶቻችን ለኛ ራዕይ የሆኑ ይመስለኛል። በበጎ ስራ በመልካም ስራ ላይ ከልጅነታችን ጀምሮ መሳተፍ እንዳለብን እንድናምን የሚያስችል የደረሳው ጩኸት፣ የኪታብ ግዙልን ጩኸት፣ የልብስ ቀይሩልን ጩኸት፣ እኒህ ነገሮች የተደራጀ የእርዳታ አሰባሰብና ስርጭት አለመኖሩ ምን ያህል እንደ ማህበረሰብም እንደ ሃይማኖትም እንደጎዳን
ከልጅነታችን ጀምረን እያየን የመጣ ነው በመሆኑና አባቶቻችንም ደግሞ ለሌሎች መስዋዕትነት ሲከፍሉ ስላየን ይህንን መንፈስ ይዘን ነው አዲስ አበባ ቀጥል 1982 ነው የገባሁት 1982 ተካታፊ ነበርኩኝ ዩኒቨርሲቲ ከጨረስን በኋላ የእርዳታ ዘርፉ ሙስሊም የእርዳታ ኔትወርክ በጣም ደካማ ስለነበረ 1992 ላይ ነው ቢላል ሐበሺ እንደ ሐሳብ የቲሞችን ለመርዳት ወጣቶችን የትምህርት ቁሳቁስና የትምህርት ክፍያ በመፈጸም ለማስተማር በተለያየ መንገድ ችግር ላይ ያሉ ዑለማዎችንም ሆኑ ማንኛውም ዜጋ ማገዝና ማስተባበር ያስፈልጋል ይሄ ማህበረሰብ የቲም ማህበረሰብ ነው በአገሪቱ በከተማችን ከሺህ በላይ መንግስታዊ ያልሆኑ ተቋማት ኤንጂኦ ምንላቸው አሉ አንዳቸውም ግን የሙስሊሙን ማህበረሰብ የልብ ትርታ የሚያዳምጡ ወይም ደግሞ ኮሚኒቲውንና ማህበረሰቡን ሊያገኙትም አክሰስ ለማድረግ ለመርዳት ቢፈልጉ እንኳን የት ቦታ እንዳለ የት እንደሚገኝ የሚያውቁበት መንገድ ስለሌለ ማህበረሰቡ እጅግ በጣም ትልቅ ባለሀብቶች ወደታች ደግሞ ምንም የሌለው ደሃ ሚድል ክላስ ወይ መካከለኛው ገቢ ያለው ማህበረሰብ ብዛም የለም ሙስሊም ውስጥ ወይ ከፍ ያለ ገቢ ነው ያለው ወይ ደግሞ ከድህነት ወለል በታች ያለ ማህበረሰብ ውስጥ ነው ያለ ነው እና ይሄንን ክፍተት ለመሙላት የእርዳታ ስራና እንቅስቃሴ መጀመር እንዳለበት አምነን 1992 ጀመርን 1996 ቢላል ሐበሺ የልማትና መረዳጃ እድር ጀምዕያ ብለን አቋቁመን ተንቀሳቅሰናል ስለዚህ በማህበራዊ ህይወት በኢኮኖሚያዊ ህይወትም በትምህርትም በጤናም ምን ችለውን ያህል ተሳትፎ ለማድረግ ሞክረናል ፎርማል በሆነ መንገድ መደበኛ በሆነ መንገድ መደበኛ ባልሆነ መንገድ በተለያየ ጊዜ የተለያየ ችግር እና ሰቆቃ በሚገጥምበት ወቅት መሰባሰባችን ጠቅሞን በቀላሉ ኔትወርካችንን የኛን አደረጃጀት ተጠቅመን ለማህበረሰቡ ትንሽ ቢሆን ኦርጋናይዝድ ሆነ የተደራጀ እርዳታ ለማድረግ ለማገዝ የስነ ልቦና የአካል ብቻ አይደለም የገንዘብ ብቻ አይደለም የስነ ልቦና ህክምና ለመስጠትም እድል የፈጠርንበት መረዳጃ ማዕከል ነው ብለን እናስባለን ቢላል ሐበሺ የሙዚየሙ አጀንዳ የተፈጠረው ኋላ እኛ 2004 ላይ በፈረንጅ አዲስ አበባ ዩኒቨርሲቲ የጥንታዊ መዛግብት ጥናት ወይም የማኑስክሪፕት ጥናት መጀመር እንዳለበት ኢትዮጵያ ለ2000 ዓመት በላይ የጽሁፍ ታሪክ ያላት ናት የጽሁፍ ታሪክ ቢኖራትም መጽሐፍ አባቶቻችን መጽሐፍና ማንበብ ቀዳሚ ዕውቀት ቢኖራቸው ግን በኢትዮጵያ ውስጥ ያሉ ሀገር በቀል የሆኑ ዕውቀቶች ሀገር በቀል የሆኑ ስነ ጽሁፎችን በአግባቡ የሚያጠና የትምህርት ዘርፍ የለም ዩኒቨርሲቲያችን ሲጀምር የጀመረው ከማቴማቲክስ ከጂኦግራፊ ከአርት ከኬሚስትሪ ፊዚክስ ነው ኢንዲጂኒየስ ኖሌጅ ሀገር በቀል የሆነው ዕውቀትና ስነ ጽሁፍ አልተጠናም በብራና ላይ የተጻፉ በግዕዝ ቋንቋ የተጻፉ በርካታ ማቴሪያሎች አሉን በርካታ መዛግብቶች አሉን ስነ ጽሁፎች አሉን ሌላው ደግሞ በክላሲካል አረቢክ በአረብኛ ቋንቋ ሙስሊሙ በአረብኛ ቋንቋ ነው የሚናገረው የሚጽፈው ምሁሩ ማለት ነው የሙስሊሙ ምሁር ይሄ ነው ኦሮምኛ የሚናገሩ ሰዎች በጽሁፍ እኮ ታሪካቸውን ያስቀምጡት በአረበኛ አፋርኛ የሚናገሩ ሰዎች የጽሁፍ ታሪካቸው አረበኛ ሶማሊኛ የሚናገሩ ወገኖቻችን የጽሁፍ ታሪካቸው በክላሲካል አረቢክ ነው ስለዚህ ይሄንን የሀገር ሀብት የሃይማኖት ሊሆን ይችላል የስነ መለኮት ሊሆን ይችላል የስነ ምግባር ሊሆን ይችላል የህግና ፍቅህ ሊሆን ይችላል ነህውና ሰርፍ የአረብኛ ሰዋሰው እና ሊንግዊስቲክስ ጥናት ሊሆን ይችላል علم ኑጁም ሊሆን ይችላል የከዋክብት ጥናት አስትሮሎጂም በለው አስትሮኖሚም በለው የከዋክብት ጥናት በሸኾቻችን ይሰጥ ነበር የዕልመ ጢብም አለ የህክምና ሳይንስም
በመሻይኾቻችን አካባቢ እንደ ደርስ እንደ ትምህርት ይሰጥ ነበረ። ተፍሲር ትምህርት አለ፣ የሐዲስ የቁርአን ተፍሲር። እነኚህ ሁሉ ትምህርቶች ኢትዮጵያ ውስጥ ለ1400 ዓመታት በጽሁፍ በቃል ብቻ አይደለም በጽሁፍ ሲሰጡ ሲጠኑ ነበረ። በክርስትናውም በኦርቶዶክስ ክርስትና በተለይ ደግሞ ተመሳሳይ በሆነ አቅጣጫ ታሪክንም ጨምሮ ጂኦግራፊንም ጨምሮ ስነ መለኮትን መሰረት ያደረገ ሰፊ የትምህርት ማዕድ አለ በግዕዝ ቋንቋ የተደራጀ። አንፎርቹኔት አዲስ አበባ ዩኒቨርሲቲ ሲቋቋም ሌሎች ዩኒቨርሲቲዎቻችንም ሲቋቋሙ ይሄንን የሀገር ትልቅ ሀብት በሙዚየም መልክም በማደራጀትም ይሁን ሳይንሳዊ በሆነ መንገድ ደግሞ ጥናት እንዲካሄድባቸው እንዲሰበሰቡ እንዲጠኑ ለእውቀትና ለባህል ለቱሪዝም እድገት እንዲውሉ የማድረግ ጥረቱ ለረጅም ጊዜ ተረስቶና ተዘንግቶ የቆየ ነበረ። እንደውም የበለጠ ፈረንጆቹ ነበሩ የኛን ግዕዝ ማኑስክሪፕትና የአረቢክ ማኑስክሪፕቶች የአረቢክ መዛግብቶቻችንን የሚያጠኑት። እነ ኮንቲሮስሊ፣ እነ ቸሩሊ፣ እነ ኢግናሲዮ ጉዲ በተለይ የጣሊያንና የጀርመን እንዲሁም የፈረንሳይ ሊቃውንት ነበሩ የሚያጠኑት እና አዲስ አበባ ዩኒቨርሲቲ መደበኛ የጥናት አካሉ አላደረገውም ነበረ። ከ2004 በኋላ በአዲስ አበባ ዩኒቨርሲቲ የሊንግስቲክስ እና የታሪክ የትምህርት ክፍል አሳሳቢነት ይሄ ነገር በጣም ዘግይተናል፣ ከመቅረት ይሻላል፣ መጀመር አለበት ተብሎ እኛ በማስተርስ ደረጃ ከያለንበት ተለቅመን እንድንማር ኢኒሼቲቭን የወሰዱ ለኡስታዝ መሐመድ ሰዒድ አሁን የአዲስ አበባ ዩኒቨርሲቲ የአረቢክ ዲፓርትመንት ኃላፊው እሱ ነው የበለጠ ኃላፊነቱን ወስዶ እኛ የመጀመሪያው ዱፍዓና ባች ሆነን ሰባ ዩኒቨርሲቲ ውስጥ በፈረንጆች አቆጣጠር 2004 ሁለተኛው ሴሚስተር ላይ አንደኛ ሴሚስተር ላይ የግዕዙ ተጀመረ። ሁለተኛ ሴሚስተር ላይ ደግሞ የአረቢክ ማኑስክሪፕቶችን እና አጀሚ የምንላቸውን በጽሁፍ በአረብኛ ሲነበቡ ግን አፋን ኦሮሞም ትግርኛም አማርኛም ስልጥኛም አርጎብኛም ሊሆኑ የሚችሉ መልእክቶችን ያዘሉ በኢትዮጵያን ደራሲያን በኢትዮጵያን ዑለማዎች የተጻፉ መጽሐፍቶች የተጻፉ ድርሳናትንና መጽሐፍቶችን የሚያጠና ዘርፍ ተቋቋመ። በዛ በማስተርስ ዲግሪ ጀምረን እንሆ ከ2004 ጀምሮ ፒኤችዲያችንን ምዛን ያዝነው። እስካሁን በማስተርስ ዲግሪ ከ65 በላይ ምሩቃንን አፍርተናል። በፒኤችዲ ደረጃ ደግሞ እስከ 7 የሚደርሱ ከፍተኛ ባለሙያዎችን ለማስመረቅ የተቻለበት ሁኔታ ነው ያለው በአዲስ አበባ ዩኒቨርሲቲ ስር ማለት ነው። ስለዚህ አሁን ዶክተር ድሪስ ቀደም ብለህ የጠቃቀስካቸውን ክፍተቶች ከቅርብ ዓመታት በፊትም ቢሆን ቢላሉል ሐበሺ እነዛን ክፍተቶች እየሞላ መጥቶ አሁን 25ኛ ዓመት አካባቢ ደርሳችኋል። ቢላሉል ሐበሺ የኛ ተማሪ ከነበረው ሐሰን መሐመድ ኡስታዝ መሐመድ ሐሰን ካኦ የአረቢክ ዲፓርትመንት አዲስ አበባ ዩኒቨርሲቲ ባልደረባ ነበረ። አሁን ለፒኤችዲ ጥናት አረብ ኤሚሬትስ ይገኛል። እሱ ከኡስታዝ መሐመድ ጀማል ጎናፍር የቢላሉል ሐበሺ መስራች አባላት መካከል አንዱ ናቸው። አንጋፋውም እና አንደኛው ናቸው። ከሳቸው ጋር መጥቶ ሐሳቡን ያነሳላቸዋል። ሙዚየም የለም ኢትዮጵያ ውስጥ። ምን አይነት ሙዚየም? የኢስላሚክ ማቴሪያል ካልቸር የእስልምናን የቁስ ባህል የእስልምናን የእውቀት ባህል በእጅ የተጻፉ መዛግብትን የሚያሰባስብ የኢትዮጵያ ሙስሊምን ታሪክ ከጅምሩ እስካሁን እስካለበት ድረስ ዲሞንስትሬት ሊያደርግ ሊያሳያቅ ሊያስጠና ሊያመራምር የሚችል ሙዚየም የለንም። ባሉ በአገሪቱ ደረጃ ያሉት ሙዚየሞች ኢንስቲትዩት ኦፍ ኢትዮጵያን ስተዲስ በአዲስ አበባ ዩኒቨርሲቲ ስር የኢትዮጵያ ጥናት ተቋም በተለይ ከቅርብ ጊዜ ወዲህ በነ ፕሮፌሰር ሽፈራው ጥብቅ አሳሳቢነት የአረቢክ ማኑስክሪፕቶች የአረቢክ ሰነዶቻችን መጽሐፍቶቻችን በአረብኛ በእጅ የተጻፉ ጥንታዊ መዛግብት የዩኒቨርሲቲው ላይብረሪ አካል እንዲሆኑ ጥረት እስካደረጉበት ዘመን ለብዙ ዓመታት 5፣ 6፣ 7 አረቢክ ማኑስክሪፕት ነበሩ
ኢንስቲትዩት ኦፍ ኢትዮጵያን ስተዲስ ውስጥ የሚታይ በናሽናል ሙዚየም ደረጃ ደግሞ አሁንም ቢሆን ክፍተቱ አለ። የኢትዮጵያ ናሽናል ላይብረሪውም ሆነ ናሽናል ሙዚየሙ የአረቢክ መዛግብቶች፣ ጽሁፎች፣ የሙስሊም ካልቸርን የሚያንጸባርቁ ቁሳቁሶች፣ እቃዎች፣ የታሪክ ትውፊቶች ስቲል በአሁኑ ደረጃ እንኳን እዚህ ይገባል ተብሎ የሚጠቀስ አይደለም። ይሄ ክፍተት አለ። ስለዚህ እኛ ሌሎቹ አልሰሩም ብለን ሌሎችን መውቀስ ፋይዳ ስለሌለው እኛ የማደራጀት ኢኒሼቲቭንና ተነሳሽነቱን ወስደን ለምን አናደራጅም አላቸው። በዛ ምሪት መሰረት ሁለቱ ወንድሞቻችን ናቸው የቢላል ሀበሺን ሙዚየም እንዲጀመር ጥረቱን ያደረጉት። ገንዘብ ለማሰባሰብ ከወንድሞቻችን ከነጋዴ ወንድሞቻችን ጋር የተባበሩት። ከዚያም በኋላ ደግሞ የተለያየ በዘርፉ ጥናትና እውቀት ያላቸው ወንድሞች ደግሞ የየራሳቸውን አሻራ እያኖሩ ማህበረሰቡም ደግሞ በእጁ ያሉትን የሙስሊሙን ሀብት፣ የጽሁፍ ሀብት፣ የቁሳቁስ ሀብት፣ የእውቀት ሀብት፣ የአልባሳት ሀብት የመሳሰሉትን ነገሮች ዶኔት እያደረገ እያበረከተ በስጦታ እየሰጠ በቢላል 2010 በኢትዮጵያ አቆጣጠር ጀምሮ ያው ላይብረሪው ወይም ደግሞ ሙዚየሙ አገልግሎት ከ2010 ጀምሮ ቢላል ሙዚየም ኦፊሻሊ በሆነ መንገድ ስራ ጀምሮ ነው 2018 ላይ ደርሰናል። طيب በጣም ትልቅ ተቋም ነው። ዶክተር እድሪስ በርካታ ነገሮች ነካክተሃል። እኔ ምናልባት ከዚህ ጋር ብሬ ማያያዝና ማንሳት የምፈልገው እንግዲህ ቢላል ሀበሺ 25ኛ ዓመታችሁን ስታከብሩ ባለፈው በሚሊኒየም አዳራሽ በነበረው ክብረ በዓል ላይ ቢላል ሀበሺ ሙዚየም ወደፊት እጅግ በጣም ግዙፍ የሆኑ ትላልቅ 3 ፕሮጀክቶችን ለማስፈጸምና መሬት ላይ ለማስቀመጥ እቅድ እንዳላችሁ ሰምቻለሁኝ። እሱን ወደ ኋላ ላይ አነሳዋለሁኝ። እኔ ግን አሁን ሳስበው ዶክተር እድሪስ ቢላል ሀበሺ ሙዚየም እንደ ሀገር የሁሉም ኢትዮጵያዊ ሀብት ነው ብዬ ነው የምወስደው። እኔ ለምሳሌ ያክል እንደነ ላሊበላ ውቅር አብያተ ክርስቲያን እንደ ሀገር የምንጋራቸው ቅርጾች አሉ፣ እንደ ሀገር የምንጋራቸው ታሪኮች አሉ። ምንም ቢላል ሀበሺ በእናንተ በሙስሊሙ ማህበረሰብ ከሙስሊሙ ማህበረሰብ ዘንድ በወጡ ሰዎች የተቋቋመ ወይም የተመሰረተ ቢሆንም እንደ ሀገር ግን ቢላል ሀበሺ ሙዚየም የሁሉም እምነት ተከታዮች የሁሉም ኢትዮጵያውያኖች ሀብት ነው ብዬ ነው የምወስደውና ከሳሳትኩኝ ታርመኛለህ። የሌላ እምነት ተከታዮች የቢላል ሀበሺ ሙዚየምን እንዲጎበኙት ከአሁን በፊት ምን የተደረገ የግንዛቤ ፕሮግራም አለ ወይም ግንዛቤ ማስጨበጫ ወይስ ለወደፊት ምን ያሰባችሁት ነገር አለ በዙሪያ? እንግዲህ ያው ቢላል ሀበሺ ከ1992 ጀምሮ የተለያዩ ማህበራዊ አገልግሎት ሲሰጥ ቆይቷል። ይህንን አገልግሎቱን እያሰፋ ደግሞ በእውቀት መስክ ያለንን በታሪክ መስክ ያለንን ክፍተት ለመሙላት ይህንን ሙዚየም ከ2010 ጀምሮ አደራጅቷል። ማወቅ ያለብን እኛም ብንሆን የአዲስ አበባ ዩኒቨርሲቲ ውጤቶች ነን። አዲስ አበባ ዩኒቨርሲቲ ደግሞ የሀገሪቱን ታሪክ ይሄ የሙስሊም ይሄ የክርስቲያን ይሄ የአይሁዳ ሳይል ሁሉንም ዶክመንት የማድረግና የመሰነድ ኃላፊነት እንዳለበት በማመን ጭምር ነው። ይሄ ዲፓርትመንት በአረበኛም ያላቸው ሰዎች ገብተው ዘመናዊ የማኑስክሪፕት ጥናት ክህሎቱ እንዲኖራቸው ያደረገው፣ በግዕዝም ደግሞ እውቀቱና ክህሎቱ ያላቸው ሰዎች እንዲሰባሰቡ ተደርገው ሳይንሳዊ በሆነ መንገድ የኢትዮጵያ ታሪክ እንዲጠና በሩን የከፈተው። ስለዚህ በእኛ ዲፓርትመንት ውስጥ ኮርሶቻችን ራሱ ለምሳሌ ኢንትሮዳክሽን ቱ ግዕዝ ዊዝ ሰም ኖትስ ኦን አረቢክ የሚል ነበረ፣ ኦር ኢንትሮዳክሽን ቱ አረቢክ ዊዝ ሰም ኖትስ ኦን ግዕዝ የሚል ለተማሪዎቻችን እናስተምር ነበረ። ግዕዝም እናስተምራለን፣ አረብኛ ቋንቋውንም እናስተምራለን። ስለዚህ በግዕዝ ስነ ጽሁፍ ውስጥ ያለው ታሪክ የጋራ ታሪክ ነው። በአረቢክ ማኑስክሪፕቶች ውስጥ የሚገለጹ ትምህርቶች እንደ ሀገር የጋራ ናቸው። ይሄ የግንዛቤ ክፍተት አለ በማህበረሰባችን መካከል የማንቃት በሀገሪቱ ያሉ ማንኛውም ቅርስ የሁሉም ዜጋ የጋራ ሀብት እንደሆነና እነኚህን ቅርሶች ደግሞ የመጠበቅ ኃላፊነት ደግሞ
የሁሉም ዜጋ መሆኑን ሁሌ ማስገንዘብ ይኖርብናል። አረቢክ ሲታይ ኖ ይሄ ሙስሊሞች ነው እኛን አይመለከተንም አይባልም። ምክንያቱም እኛ ተማርነው ትምህርት በርካታ የኦርቶዶክስ ቤተክርስቲያን ጥንታዊ መዛግብትና ጽሁፎች ከክላሲካል አረቢክ ከኮፕቲክ ቸርች ኦፍ ኢጅፕት አረበኛ ስለሆነ ግብጽ ክርስቲያኖች የሚያወሩት የሶሪያ ክርስቲያኖች፣ የሊባኖስ ክርስቲያኖች፣ የፓላስታይን ክርስቲያኖች አረበኛ ነው ቋንቋቸው። ስለዚህ ስነ ጽሁፋቸው ክርስትናው በአረበኛ ቋንቋ ነው። መጽሐፍ ቅዱሳቸው ጭምር በአረበኛው ነው። ኢቭን በ13ኛው እና በ12ኛው ክፍለ ዘመን ወደ አገር ቋንቋ የተመለሰው መጽሐፍ ቅዱስ ባይብል በዋነኝነት ማጣቀሻው አረበኛው ነው። ስለዚህ እንደ ስንክሳር ብትላቸው እና ሌሎች በኦርቶዶክስ ቤተክርስቲያን ውስጥ ተአምረ ማርያም የሚጠቀሱ በርካታ ስነ ጽሁፎች ኢቭን ሊጋል ሲስተማችን የህግ ስርዓታችን እና የኢትዮጵያ የፖለቲካ ስርዓት መነሻ የሆነው መጽሐፍ ሁለት መጽሐፎች በጣም ይወሳሉ በኢትዮጵያ ታሪክ ውስጥ። በኢትዮጵያ ታሪክ ውስጥ ሁለት መጽሐፍቶች ትልቅ ሚና ተጫውተዋል። አንደኛው ፍትሐ ነገሥት ነው። ሎ ኦፍ ዘ ኪንግስ የሚባለው ፍትሐ ነገሥቱ ነገስታቱ ሲያስተዳድሩበት የነበረው ዘመናዊ ህግ ከፈረንሳይ ከእንግሊዝ ቀድተን በ1950ዎቹ በ1940ዎቹ ፍትሐ ብሔር ብለን ከማቅረባችን በፊት ለብዙ ሺህ ዓመታት እንደ ህግ ማጣቀሻ ሆኖ አገሪቱ ስትጠቀምበት የነበረው ፍትሐ ነገሥት ነው። ፍትሐ ነገሥት ኦሪጂናሉ አረበኛ የተጻፈው በኢብን አሳል። ኢብን አሳል የግብጽ ክርስቲያን ኮፕቲክ ክርስቲያን እና መጽሐፉን ሲያዘጋጅ ሁለት ምንጮች ነበሩት። አንደኛው መንፈሳዊ ክፍል የፍትሐ ነገሥቱ መንፈሳዊ ክፍል ከመጽሐፍ ቅዱስ ከባይብል ነው የወሰደው። የህግ ክፍሉን ግን ሊጋል ወይም ደግሞ ፔናል ኮዱን ይላል። የወንጀለኛ መቅጫ እና ሰኪላር የሆነውን ዓለማዊ የሚመስለውን ፓርት የወንጀለኛ መቅጫ ህግጋቶቹን ግን ከአቡ ኢስሐቅ አልሽራዚ ኪታብ አልተንቢህ እንደወሰደው ይናገራል። የሻፊዒ መዝሐብ ትልቅ ሰው ናቸው አቡ ኢስሐቅ አልሽራዚ እና ከሳቸው ኪታብ አልተንቢህ ነው የወሰድኩት ነው የሚለው። ስለዚህ በኢትዮጵያ የህግ ታሪክ ውስጥ የአረበኛ ሚና የእስልምና ፊቅህ የሻፊዒ መዝሐብ ሚና እጅግ ከፍተኛ ነበረ። ስለዚህ አረበኛውን ስናጠና አብረን የኦርቶዶክሱንም ታሪክ ነው የምናጠናው። የኦርቶዶክሱን ታሪክ ስናጠና አብረን የእስልምናውን ታሪክም ነው የምናጠናው። ሌላው ደግሞ የነገስታቱን የዘር ግንድና የፖለቲካ ስርዓቱን የምናጠናበት አንዱ መጽሐፋችን ደግሞ እሱም ከግብጽ ነው የመጣው። የኢትዮጵያ ነገስታት ነገደ ይሁዳንን ብለው ከነብዩ ሱለይማን ጋር የሚያስተሳስራቸውን ታሪክ ወይም ሌጀንድም ልንለው እንችላለን። ያ ምንም ተረትም ይሁን ታሪክም ይሁን ለ700 ዓመታት ሰለሞናዊ ዳይናስቲ ከኢየሩሳሌም ተሄዶ የንጉስ ሰለሞን ንጉስ ዳዊት ዘርነን የሚል የነገስታቶች ሌጂቲሜሲ ህጋዊነት ለማግኘት የተጠቀሙበት ብሂል ነው። ለኛ ለታሪክ ተማሪዎቹ ሌጀንድ ነው፣ ተረት ነው። በእርግጥ ግን ተረትም ቢሆን አገር ግን ከ700 ዓመት በላይ የፖለቲካ ስርዓቱ ከዚህ ነገደ ይሁዳንን ከሚሉ ቤተሰቦች ተፈጥረናል ወይም ተወልደናል በሚሉ ሰዎች ስትመራ ቆይታለች። ስለዚህ እነዚህ ማኑስክሪፕቶች ማኑስክሪፕቶች የጋራ ናቸው። በአረበኛ የሚጻፉ በግዕዝ የሚጻፉ የጋራ ሀብቶች ናቸው። በእነዚህ መጽሐፎች ውስጥ የፖለቲካ ታሪካችን፣ የሃይማኖት ታሪካችን፣ የባህል ታሪካችን፣ የኢኮኖሚ ታሪካችን፣ ስልጣኔያችን፣ ባህላችን ብዙ ነገር ተንጸባርቀዋል። እነዚህ ሳይንሳዊ በሆነ መንገድ ማጥናት አስፈላጊ ስለሆነ ነው ይሄ ሙዚየም አንዱ ወይም ደግሞ ይሄንን የሚደረግን ጥናት ለማገዝና ለማበረታታት ነው ይሄ ሙዚየም
እንዲደራጅ ያደረገው። طيب ግልጽ ነው። አሁን ምናልባት ለአድማጭ ተመልካቾችም ግልጽ እንዲሆንልኝ የበለጠ አንተ በደንብ ክሊር ያደረግከው ይመስለኛል ዶክተር ድሪስ። እስኪ አሁን በጠቃቀስካቸው እነዚህ አሁን በጋራ የምንጋራቸው ታሪኮች ናቸው እንደ ሀገር እና እስካሁን ቢላሉ ሐበሺ ሙዚየምን በተመለከተ ከሙስሊሙ ማህበረሰብ ውጭ ላሉ ወይም ለሌላ እምነት ተከታዮች ሲደረግ የነበረው ገለጻ በቂ ነው ብለህ ታስባለህ? የበቂ መሆንና አለመሆን ጉዳይ አይደለም። ጉዳዩ ዋናው አቴንሽን ትኩረት ስቦ የሀገሪቱ ጠቅላይ ሚኒስትር አንድም በፖለቲካ ቢሮ ውስጥ የገቡ ሚኒስትሮች ይህንን ቦታ ያልጎበኘ አለ ብዬ አልገምትም። በተለያየ ጊዜ ኃላፊነት ላይ የተቀመጡ ሚኒስትሮች ደጋግመው ጎብኝተዋል። ምክትል ጠቅላይ ሚኒስትሮች ደጋግመው ጎብኝተዋል ይህን ቦታ። አዲስ አበባ ዩኒቨርሲቲ ምሁራን መጥተው ሙዚየሙን ጎብኝተዋል። በዓለም አቀፍ ደረጃ ደግሞ በአፍሪካ ቀንድ ጥናት የማኑስክሪፕት እና ኢስላሚክ ስነ ጽሁፍ ጥናት ውስጥ አንቱ የተባሉት እንደነ አሌሳንድሮ ጎሪ፣ ፕሮፌሰር አሌሳንድሮ ጎሪ፣ እነ ዶክተር ኤሎይ እና ዶክተር አንድሪያ ከጀርመን፣ ከኮፐንሃገን፣ ከፈረንሳይ፣ ከጣሊያን የሚመጡ ትላልቅ አንቱ የተባሉ ምሁራን በዘርፉ ቢላል ሐበሺ ሙዚየምን ጎብኝተዋል። በስነ ጽሁፎቻቸውና በጽሁፎቻቸውም ውስጥ አንጸባርቀውታል። እነ ከጀርመን ከማስተርስ ጀምሮ ፒኤችዲ ያሳዝናቸው ትላልቅ ምሁራን ምክር እየሰጠን አቅጣጫ እያሳየን አሁን በፍሎሪዳ ዩኒቨርሲቲ ያሉ በጀርመን ዩኒቨርሲቲ ያሉ ፈረንጆች ቢላል ሐበሺን ሙዚየም ያውቃሉ። የጽሁፋቸው አካልም አድርገውታል። በአገር ደረጃ ያው የኢትዮጵያ አየር መንገድ ጋር የሁለትዮሽ ስምምነት አለን። በተለይ ደግሞ ከኤዥያ እና ሚድል ኢስት መካከለኛው ምስራቅ ከአፍሪካ ሙስሊም የሚበዛባቸው ሀገራት የሚመጡ ቱሪስቶቻቸውን ለትራንዚት በሚመጡበት ወቅት በቀጥታ ኢስላሚክ የሆነ ካልቸርን ለማሳየት ቢላል ሐበሺ ነው ይዘዋቸው የሚመጡት። ትላልቅ በመንግስት ደረጃ ትላልቅ በሙዚየም ስራ ላይ በቅርስ ጥበቃ ስራ ላይ የተሰማሩ የሚኒስቴር እና ከሚኒስቴር ደረጃ ዝቅ ባለው የመንግስት የዳይሬክቶሬት ፎርማት የተደራጁ ተቋማትም ደግሞ በተለያየ ጊዜ በዛ ብለው እስከ 32 20 28 የሆኑ በግሩፕ የሚመጡትን ኢንተርናሽናል ጆርናሊስቶች እና የዘርፉ አጥኚዎች እና ጎብኚዎች ቢላል ይዘው በመምጣት እንዲጎበኝ አድርገዋል። ለየትምህርት ቤቶቹ ክፍት አድርገናል። ትምህርት ቤቶች ተማሪዎቻቸውን አገርን ወቅ በሚለው ፓኬጃቸው ውስጥ ቢላልን እንዲያካትቱ ተደርጓል። ስለዚህ አሁን እንደው በሀገር ደረጃ እኔ አዲስ አበባ ዩኒቨርሲቲ ያው ቤቴ ስለሆነ በኢንስቲትዩት ኦፍ ኢትዮጵያን ስተዲስ ጎብኚዎችን እናያለን። በየቀኑ የሚመጡ በናሽናል ሙዚየም ውስጥ የሚመጡ ጎብኚዎችን እናያለን እና ባህሉ አነስተኛ ነው እንደ ሀገር። ሙዚየሞች ታሪካዊ ሰነዶችን ማጥናት አሁን ዲጂታል ወርልድ ውስጥ ስላለን የሰው ፎከስ እና አቅጣጫ ወደ ሌላ ዞሯል። ግን አሁን ካለው የሀገሪቱ ተጨባጭ ሁኔታ ሳይመለከተው ቢላል ሐበሺ እንደው በሀገር ደረጃ ካሉት ትላልቅ ተቋማት የተለየ ትኩረት በፖለቲካ አመራሩ በትምህርት ተቋማትም ትኩረት እንድትሰጠው ኢሜቲስሳቸውን እኔ በእኔ ሱፐርቪዥን
ደረጃ አንዲት እህታችን ኡስታዝ ናት ዙሁር የምትባል ዙሁር አወድ ቢላል ሐበሺ ላይ ነው ኤምኤቲስሷን ሰርታ የተመረቀችው እና ይሄ ሁሉ ትኩረት ቢላል ሐበሺ ራሱን የማስተዋወቅ ሂደት ውስጥ በጣም ገፍቶ ብዙ ባይገባም አሁን ባለው ተጨባጭ ሁኔታ ግን ቢላል የሚባል ሙዚየም ኢትዮጵያ ውስጥ እንዳለ ሁሉም የመንግስት ክፍል ሁሉም የትምህርት ተቋማት ያወቁበትና እንደውም አሁን እየተሰጠን ያለው አስተያየት ምንድነው ከፈረንጆቹም ከኛም ሀገር ምሁራን አሁን ያለበት ሴቲንግ ቦታው ለሙዚየም ማደራጃነት አንደኛ ከቦታ አኳያ በቂ አይደለም ሁለተኛ ህንጻው ደግሞ ከስነ ህንጻ አኳያም ህንጻው ሲሰራ ሙዚየምን እያሰብን ስላልሰራ ነው ቴክኒካሊ ብዙ የሚጎድሉ ነገሮች ስላሉ ለምን መንግስት ለናንተ የምትሰሩት የበጎ አድራጎት ስራ ነው የምንሰራው እኛ ቮለንተርስ ነን 25 አመት እኛ በቃ በበጎ ፈቃድ ነው አበል የለን ምን የለን በነፃ ነው ተቋሙ አገልግሎት እየሰጠ ያለ ስለዚህ ቦታ ተሰጥቷችሁ ይሄንን ነገር በተለይ አሁን ደግሞ ከኮሪደር ልማት አኳያ አገሪቱ እያሸበረቀች ባለችበት ወቅት አፍሪካን የሚወክል የኢትዮጵያን ረጅም የእስልምና ታሪክ የሚወክል ሙዚየም እና ማዕከል መፈጠር ስላለበት በዚህ ደረጃ ከመንግስትም ትብብር መጠየቅ አለባችሁ የሚለው ግፊት ያው እኛም ላይ በተደጋጋሚ የሚመጣ ስለሆነ በዛ መሰረት ለአዲስ አበባ አስተዳደር ማመልከቻ አስገብተናል በቅርቡ መሬት እንዲሰጠንና ትልቅ አፍሪካን የሚወክል ሙዚየም ለመገንባት ዝግጅት ላይ ነው። ዶክተር ድሪስ እኔ ወደ በኋላ ላይ ላነሳቸው የነበሩ ምክንያቱም አሁን ከምንመለከታቸው ቅርጻ ቅርጾች ሙዚየም ውስጥ ካሉት እንትሮች አንፃር ቦታው በጣም ጠባብ ነው ብዬ ላነሳ ነበርና እስኪ ጊዜ እንዳይገድበኝ ፈጠን ያለ ዶክተር ድሪስ ምናልባት አሁን ብሔራዊ ሙዚየም ከቢላሉል ሐበሺ አንፃር በእድሜ ትንሽ አንጋፋ ነው ብዬ ነው ማስበውና ኢትዮጵያ ሌላ መልክ እንዳላት ማሳየት የሚችል እጅግ አንጋፋ ሙዚየም ነው ቢላሉል ሐበሺና ምናልባት በብሔራዊ ሙዚየም አካባቢ የተወሰኑ እቃዎችን ወይ ደግሞ የተወሰኑ ቅርጻ ቅርሶችን ወስዶ በውሰትም ቢሆን ኢትዮጵያ ሌላ መልክ እንዳላት በብዛት ማህበረሰቡ እንዲያይ የማድረግ ሁኔታስ ወይም ደግሞ ከብሔራዊ ሙዚየም ጋር ምን አይነት መስተጋብር አላችሁ? እንደሱ አይደለም ያው የኛም ተማሪዎች በፒኤችዲ ደረጃ የተመረቁ ተማሪዎች ናቸው አሁንም በብሔራዊ ሙዚየምም በቅርስ ጥበቃ ባለስልጣንም ውስጥ ያሉት እንገናኛለን አሁን የሚፈለገው ብሔራዊ ሙዚየም ብሔራዊ ገጽታ እንዲኖረው እኛ ካለን ማኑስክሪፕት እኛ ካሰባሰብነው መዛግብትና የቁሳቁስ ታሪካችንን የሚያመላክቱ ገጸ በረከቶች እኛን እንደነሱ መስጠት ያለብን ከነሱ የምንወስደው አሁን የለም አንደኛ በቂ ሀብት የላቸው በቂ ቅርስም አልሰበሰቡም ስለዚህ እነሱን እኛ በማንቃትና አቅጣጫ በማሳየት በጀቱ ይኖራቸዋል ባላቸው በጀት የኢስላሚክ ማኑስክሪፕት የኢትዮጵያን የሙስሊም ገጽታና መልክም ሀገሪቱን በርካታ ገጽታ ስላለ ያላት የቋንቋን በርካታ ገጽታ ነው ያላት የባህልም የሃይማኖትም በርካታ ገጽታ ያላት ሀገር በመሆኗ በሚወክል መልኩ ራሳቸውን እንዲያደራጁ እኛ ሙዚየም የጋራ ቤታችን ነው እዛ ሄደን እንዲቀመጡ የሙዚየሙ አካል እንዲሆኑ የላይብረሪው አካል እንዲሆኑ ማድረግ የሚጠበቅብን ይመስለኛል ፍሰቱ ከኛ ወደ እነሱ ነው መሆን ያለበት ጥሩ እንግዲህ ምናልባት ጊዜ ይገድበኛል ግን እስኪ በፍጥነት ማንሳት ከተቻለ ወደፊት በጣም ትላልቅ ቢላል ሙዚየም የጥናትና የምርምር እንደዚሁም የትሬዲንግ ሴንተር ከዛም አልፎ በጤናውም ዘርፍ የሆነ ነገር ማበርከት እንደምትፈልጉ ተናግራችሁ ነበር ይመስለኛልና እንደው እሱ ነገር በግልጽ እንትን ያላችሁት ነገር አለ ወይስ ገና ለወደፊት ነው ላንቺ የምታደርጉት? እኛ አሁን ያሉን ፕሮጀክቶች ራሳቸው ሰፊዎች ናቸው በእጃችን ያሉ ፕሮጀክቶች ትምህርት ቤቶች አሉ አዲስ አበባ ከተማ ውስጥ መርዋ የሚባል ትምህርት ቤት እያስተዳደርን ነው አሁን በእኛው ልጆች የተመሰረተ ነው አሁን ሙሉ ባለፉት 2 ዓመታት ሙሉ በሙሉ ቢላል ሐበሺ
ባለቤትነቱን ተረክቧል። ከ15 ዓመት በላይ ያገለገለ ትምህርት ቤት ነው። እሱን እያስተዳደርን ነው። እሱን ከቤት ኪራይ አውጥተን ህንፃ ገብተን ቋሚነቱን ማረጋገጥ አለብን። ወንድሞቻችን ለአመታት የደከሙበት ተቋም ስለሆነ ዳለቲ አካባቢ ደግሞ ሰላም የሚባል ትምህርት ቤት በወንድማችን በመሐመድ ኢድሪስ ጋዜጠኛ መሐመድ ኢድሪስ የተበረከተልን ሰፊ ትምህርት ቤት አለ። ያንን ትምህርት ቤት በአጠቃላይ 1000 ተማሪዎች አሉት። መርዋ ወደ 700 አካባቢ ተማሪዎች አሉት እና እንግዲህ ከ1700 እስከ 2000 ተማሪዎች በእኛ ስራ አሉ ማለት ነው እና ተቋማት ማሳደግ ማዘመን የቴክኒካል ስኩል እንዲሆኑ ማገዝ ዲጂታል ስኩል እንዲሆኑ ማገዝ ትልቅ ስራ ነው። ከዚህ ተጨማሪ ነው አሁን ባለፈው በ25ኛ ዓመታችን ስናከብር ሙዚየሙን ወጣ አድርገን ከቢላል ሀበሺ ህንፃ አውጥተን እኛ የራሳችን 7 ወለል ያለው ህንፃ አለን። በወንድሞቻችን በኢትዮጵያ ውስጥ ባሉ ባይዘዌ ያኛ ያው ትልቁ መለያችን ከአረቡ ዓለምም ይሁን ከፈረንጁ ዓለም ወይም ከቱርኩ ዓለም ኤሽያው ዓለም እስካሁን ድረስ እርዳታ ገንዘብ ተቀብለናል። በሀገር ውስጥ ባሉና እስካሁን መካከለኛው ምስራቅ ብዙ እጅ የለንም ካሉ ኢትዮጵያኖች ጋር በተለይ አሜሪካ ውስጥ ሳን ሆዜ ካሊፎርኒያ ሳን ሆዜ በነ ወንድማችን አብዱራሂም ወንድማችን እዛ በዚህ አጋጣሚ ልጠቅሰው የምፈልገው ወንድም ነው። ኦልሞስት በእኛ እድሜ ላለፉት 25 ዓመታት እኛ ጋር ነበር። ቤልጅየም እነ ሉቅማን አልሐኪም እና አብያ ያሲን እና አብዱልፈታህ ሪሊ ለረጅም ዓመታት ከኛ ጋር ሰርተዋል። የውጭ ኮሚኒቲ ኢትዮጵያውያን ሆነው ዲያስፖራ የሆኑ ማለት ነው። ወንድሞቻችን በአውሮፓም ከአሜሪካም ከደቡብ አፍሪካም በከፍተኛ ትብብር ነው ቢላል ሀበሺ አገልግሎቱን እየሰጠ ያለው። ሁሉንም በዚሁ አጋጣሚ አመስግኑልኝ። ስለዚህ አሁን ላይ እጃችን ላይ ያሉት ፕሮጀክቶች ቀላል አይደሉም። እነኚህን ትምህርት ቤቶች ማሳደግ በዘመናዊ ህንፃ ውስጥ እንዲገኙ ማድረግ አገልግሎታቸውን አድማስ እንዲያሰፉ ማድረግ ከዚያ አልፈን ነው እንግዲህ በተለይ በጤና ዘርፍ ላይ ተማሪዎቻችንን እኛ ፉል ሰርቪስ ነው ለመስጠት ስንሞክር የነበረው። የትምህርት ክፍያቸውን እንከፍላለን፣ የጤና አገልግሎት እንሰጣለን፣ የምግብ አዲስ አበባ መስተዳድር በተለይ ይህንን አጀንዳ በስፋት እስከጀመረበት ጊዜ ድረስ እኛ የምግብ አገልግሎትም እንሰጣለን፣ ለቤተሰቦቻቸው የጤና አገልግሎት እንሰጣለን። ስለዚህ ይሄንን አገልግሎት ሰፋ ለማድረግ በተለይ በአሁኑ ሰዓት የጤናው ዘርፍ ወጩ እየናረ መጥቶ በአነስተኛ ደረጃ በመካከለኛ ደረጃ ያለው የህዝባችን ክፍል የጤናን ጉዳይ ሊወጣው የሚችልበት ደረጃ ላይ ስላልሆነ በሴቶች በህፃናት አካባቢ ከክሊኒክ ጀምረን እስከ ሆስፒታል ድረስ የመገንባት እቅድም የማደራጀት ሆስፒታል የማደራጀት እቅድም እንዳለን ቢላሉል ሀበሺ በጣም በርካታ ዘርፈ ብዙ አገልግሎት ነው እየሰጣችሁ ያላችሁት። ከዚህም በላይ አድርጎና ተመንጎ ማየት ምኞታችን ነው። ዶክተር ድሪስ ሰዓት ባይገደበኝ ሌሎች የማነሳቸው ሀሳቦች ነበሩ። በነገራችን ላይ ስቱዲዮ ከመግባታችን በፊት ያው አንተ ጋር በነበረኝ የግል እንትን ማለት ቢላሉል ሀበሺን በደንብ በቃ ጊዜ ሰጥቶ በአንድም በሁለት በሶስት ክፍል እየተዘዋወሩ ቅርሶቹን በደንብ ለጎብኚዎች የሚታዩበትን ፕሮግራም አዲስ አበባ ካለው ቢሮአችን ጋር በመነጋገር ኢንሻአላህ በሶስትም በአራትም ክፍል ለማህበረሰቡ እንዲያደርሱ እኔ በግሌ ኢንሻአላህ እነሱ ጋር ኮንታክት አደርጋለሁኝ። እንዳልኩ ጊዜ ባይገድበኝ በርካታ ነገሮችን ማንሳት ፈልግ ነበር፣ ግን ዶክተር ድሪስ ስለመጣህ እኔ በጣም ደስ ብሎኛል። እስኪ አጥር አድርገህ ማጠቃለያ ሐሳብ عشان نختم البرنامج ማጠቃለያ ሐሳብ ወይ ማስተካከያ አለ እድሉ ልስጥህ። ማጠቃለያችን ቢላል ሀበሺ አሁን ላይ ከፍተኛ የሆነ የገንዘብ አቅም መገንባት አለበት። ለዚህ አቅም ግንባታ ደግሞ ዓለም አቀፍ የገቢ ማሰባሰቢያ ፕላትፎርሞችን ለመጠቀም እየተገደድን ነው።
ብዙ ማህበረሰቡ ዘንድ ወተንኛ በቴሌቪዥን በሬዲዮ በጎፈንድሚ በመሳሰሉት አቅጣጫዎች ብዙ አልሄድንም እስካሁን ድረስ። ከአሁን በኋላ ግን ያሉን ፕሮጀክቶች በቢሊየን የሚቆጠር ፈንድ የሚፈልጉ በመሆኑና ጥቂት ሰዎች ላይ ብቻ ማትኮር አስፈላጊ ነው ብለን ስለማናምን ሰፊውን ማህበረሰብ አሳፍረን ወደ ተሻለ አቅጣጫ ለመጓዝ የወሰንበት አመት ነው። እንግዲህ 25 ዓመት በአንድ ገጽታ ቆይተናል። የቀጣዩ 25 ዓመታት ደግሞ ለአዲሱ ትውልድ ስራችንን የምናስረክብበት ተቋማዊ አቅማችንን የምንገነባበት በመሆኑ ማህበረሰባችን ብዙ ሳንለምነው ብዙ ወትውቱኝ ሳይል ይህንን ተቋም እንዲግዝ በእውቀቱ፣ በገንዘቡ፣ በዱዓው እንዲያግዘን እንማጸናለን። ማጠቃለያ ይኸው ነው። ወጀዛኩሙላህ ኸይር። طيب ዶክተር ድሪስ እኔም ከልብ ለማመሰግነው። እንግዲህ ቢላሉል ሐበሺ እንዳልኩ በጣም በ25 ዓመታት ታሪክ ውስጥ በርካታ ነገሮችን ሰርቷል። ሰራ እውነት ለመናገር ላለፉት 25 ዓመታት በብዙዎች ህይወት ውስጥ ተስፋ መሆንና ዛሬም ያንን ብርሃን ይዞ ለማስቀጠል እያደረገ ያለውን ርብርብ ሳላደንቅ አላልፍም። አላህ Subhanahu Wa Ta'ala ጀዛችሁን እጥፍ ድርብ ያክብረው እያልኩኝ የዛሬው ፕሮግራም በዙ ቋጫለሁኝ። በነገራችን ላይ ዶክተር ኢንሻአላህ አዲስ አበባ ካሉት የሥራ ባልደረቦቻችን ጋር በደንብ እየተዘዋወሩ ቢላሉል ሐበሺ ሙዚየምን የሚያሳዩበትን ፕሮግራም እንዲቀርጹ ሐሳብ እኔ በግል ኢንሻአላህ አቀርባለሁኝ። በሌላም ፕሮግራም ስንገናኝ እንደዚሁ አንዳንድ ነገሮችን ለማንሳት ፈቃደኝነትን እንደማትነፍገኝ እርግጠኛ በመሆን የዛሬ ፕሮግራም በዙ ቋጫለሁኝ። ሽክራን ዶክተር ድሪስ። ክቡራትና ክቡራን የአፍሪካ ቲቪ ፕሮግራም ተከታታዮች እየተከታተላችሁ የነበረው እንግዲህ ከአዲስ አበባ ከቢላሉል ሐበሺ ሙዚየም ወንድሜ ዶክተር እድሪስ መሐመድ ነበር። ለሰጠኝ ማብራሪያ ከእናንተ ስም ከልብ አመሰግናለሁኝ። ነገ ኢንሻአላህ በሌላ እንግዳ በሌላ ርዕስ እንገናኛለን። አብራችሁ የነበርኩት መሐመድ አብዱራህማን አቡ አፍናን እዚህ ሳውዲ አረቢያ ሪያድ አፍሪካ ቲቪ ስቱዲዮ እየተዘጋጀ ወደ እናንተ የሚቀርበው ፕሮግራም ነው። ነገ ሰው እስከሚለን አስተውዲኩሙላህ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።